አይደለም መሆን ያለበት። ወላሂ ሀቂቀተን ሰው 1 ሳምንት 2 ሳምንት ከሚዲያ ጠፋ ብሎ ለብቻው ቁጭ ብሎ ሂሳቡን ሲሰራና ቀብር እንደሚገባ ሲያቅ ይደነግጣል። ምን እየሰራሁ ነው የነበረው ይላል። አሁን ግን እንደዛም እየተባለ አይደለም። አላህ ይዘንልንና ይገባል። ቤተሰቦቼ ሆይ እንዴት ናችሁ ይባላል። ከዛ ነብስን በቀጥታ መሸጥ። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? ሰውየው በጠዋቱ ያነጋል አሉ። ከዛስ ነብሱን ከእሳት ነፃ የሚያወጣት አለ፣ ነብሱን ደግሞ የሚያስበላት አለ አሉ። ሽያጭ ላይ ነን። በየቀኑ ነብሳችንን እየሸጥናት ነው፣ ለገበያ ያቀርበናታል። አሁን ልብ ያላልነው ግን ምንድን ነው? ካልኩሌሽኑን አልሰራንም። እኔ ሁል ጊዜ እስከ ዛሬ ሊወጣልኝ ያልቻለው የዛሬ 2 ዓመት ከምናምን አላህ ይዘንለት አንድ ወንድም ሞቷል። ቲክቶክ ላይ የሚታወቅ የነበረ ዘፈን ይዘፍን ነበረ የመሳሰለው። አላህ ይተውለት፣ አላህ ይዘንለት፣ አላህ ቀብሩን ያስባለት። ልክ እሱ ሲሞት ሰዎች ምን አሉ? አላህ ይዘንልንና አደራችሁን ሼር እንዳታደርጉት፣ ላይክ እንዳታደርጉት አሉ። ለምን? መጥፎ ስራ ስለሆነ ቀብሩ ላይ ወንጀል እንዳይበዛበት ስለሚፈለግ። አያችሁ አይደለ? ግን መልካም ሰው ቢሆን ኖሮ ምን ይባል ነበር? ለቀብሩ እንዲሆንለት ታብታብ፣ ሼር፣ እናንተ የምትጠቀሟቸውን ቃላቶች በጠቅላላ ሰብስክራይብ እናርገው፣ አካውንቱን እንዲህ እናርገው ይባልለት ነበረ። አሁን ግን እንደዛ አይደለም። አያችሁ፣ ስንሞት ነው የሚያስፈራው። ከሞት በፊት አላህ ምን አለ? ወተቁ የውመን አለ። ቀንን ፍሩ። ምን አይነትን ቀን ፍሩ? ቱርጃኡነ ፊሂ ኢለላህ፣ ወደ አላህ የምትመለሱበትን ቀን ፍሩ። ثم ትወፋ ኩሉ ነፍሲን፣ ከዛም እያንዳንዷ ነፍስ እኮ ትሞላለች፣ ትሰፈራለች። ቢመዓሚለት፣ እዚህ ምድር ላይ ሲሰሩ የነበረው በመዝገብ ተሞልቶ ይሰጣቸዋል። የአላህ ባሪያዎች ሆይ አሁን በተለይ ብዙዎች ሴት ናቸው ሚዲያ ላይ የሚጠቀሙ ማለት ነው። ብዙ ሴቶች አሉ። ቀብር ቦታ ሄዳችሁ አታውቁም። እኛ ወንዶች ግን እንንገራችሁ፣ ቤቷ ምን አይነት ጠባብ እንደሆነች። በጀርባ አታስተኛ፣ በግራ ጎን ደግሞ መተኛ ትፈልጉ ተብሎ ግልብጥ ቢባል ራሱ ወደ ግራ ጎን መዞር አይቻልም። በቀኝ ጎን ወስደን እናስተኛለን ሟችን፣ ወንድም ሆነ ሴት። ከዛ ዘንበል እንዳይል ራሱ ምን ይደረጋል? አፈር ያጎርሱትና በጎን በኩል። ከዛ በኋላስ ብሎኬት ይደረደራል፣ ጭቃ ይመረግበታል። ተዘጋች በቃ ቤቷ። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? እንደ ስራችሁ ቀብራችሁ ይሰፋላችኋል አሉ። እዚህ ምድር ላይ ጥሩ ሰዎች ከነበር ሰፊ ይሆናል ቀብሩ። ካልሆነስ ይህንን ነው መፍራት። ወላሂ ነቢዩ ሰለላሁ ዐለይሂ ወሰለም ጥፍጥና ቆራጭ የሆነውን ሞት አስታውሱ፣ አብዝታችሁ አውሱት ሲሉ እኔ ቆይ የእሳቸው ምክር ያልመከረን ማን ይመክረናል? ሀቂቀተን ሰዎች ሚዲያ ላይ ሲሰዳደቡ ታያላችሁ። ትላንት ወዳጅ ዛሬ ጠላት ሲሆኑ ታያላችሁ። ምንድን ነው ስትሉ በቃ የግልን ነፍስ ላላህ ብሎ መውደድ፣ ላላህ ብሎ መጥላት እኮ ቀላል ነገር አይደለም። ትልቁ የኢማን ክፍል ነው። ሰውን ስንወድ ላላህ ብለን፣ ስንጠላ ላላህ ብለን ነው ሊሆን የሚገባው። ሰዎች ዛሬ የሚቀሙትን ጫት አያፍሩም። ቲክቶክ ላይ አምጥተው ቀድተው ይለቁታል። ምንድን ነው ደግሞ ሲባል የኔ ቪዌ ምን ያህል ደረሰ ይባላል። ሱብሃነላህ። ሀታ መልካም ነገር እኮ የሰራ ሰው ደበቅ ይላል። ራሱ ምን ያደርጋል? ደበቅ ያደርጋል። እንዴት ሰው መጥፎ ስራውን አያችሁ፣ ይሄን ያህል ቪው እኮ አገኘሁኝ፣ ላይክ እኮ ይሄን ያህል ነው፣ ሰብስክራይበሮቼ እኮ ይሄን ያህል ናቸው፣ ኧረ አይባልም። ለነፍሳችን እንዘንላት። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ መሰላችሁ? አሁን ባጭሩ የቀብር ህይወት ምን እንደሚመስል የመጨመሪያ ጉዟችን ወዴት እንደሆነች ሲል አስታውሳችሁ። አማኝ ሊሞት ሲል አሉ ፊት ለፊቱ ከጀነት ጭፍራ የሆኑ መላእክቶች ይመጣሉ። የጀነት ከፈን ይዘው ሐኑጥ የሚባል ሽቶ የተነፋ ከፈን ይዘው አሉ። መለኩል መውት እጁ ላይ ብዙ አያቆያትም።
ያ አየቱሃ ነፍሱ አጠይባ አንቺ ያማርሽ ነፍስ ሆይ እኽሩጂ ውጪ ኢላ መግፊረት ሚነላህ ወደ አላህ ውዴታ ወሪድዋን ወደ እሱም ውዴታ ውጪ ትባላለች። መለኩል መውት ያወጣታል። እጁ ላይ አይተውለትም። እነማን? እነዛ ጭፍራ መላኢካዎች። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? በዚህ ምድር ላይ አሉ ከሚባሉ ውድ ሽታዎች ውስጥ የሰውየው ነፍስ ከአካላቱ ላይ ስትወጣ ልዩ የሆነ ሽታ ይወጣል አሉ። ከዛስ ሱብሓነላህ ምን ይደረጋል? ወደ መጀመሪያው ሰማይ ይዘውት ሊያርጉ ሲወጡ የእያንዳንዱ ሰማይ ጠባቂዎች ምን ይላሉ? ጌታችን ሆይ በእኛ በኩል አሳልፈው፣ በእኛ በኩል አሳልፈው ይላሉ። ማንን? የአማኝን ነፍስ ማለት ነው። 7 ሰማይ ይከፈትላቸዋል። የአንደኛው ሰማይ የቅርብ ባለመዋል ልዩ ልዩ የሚባሉት መላእክቶች እስከሚቀጥለው ሰማይ ድረስ ይሸኙታል። ይህን የአማኝ ነፍስ 7 ሰማይ አቋርጦ ከሄደ በኋላ ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? አላህ ምን ይላል? ከእሷ ፈጠርኳቸው ይላል። ከምን? ከአፈር። ወደ እሷም እመልሳቸዋለሁ። ወዴት? ወደ አፈር። ከእሷም እቀሰቅሳቸዋለሁ ይላል። ከየት? ከአፈር። መልሱት ባሪያዬን ይላል። ነብሱ ትመለሳለች። ቤተሰብ ወስዶ ሬሳ ይቀብራል። ከዛ በኋላ 3 ጥያቄዎች ይጠየቃል። ጌታህ ማን ነው? ሃይማኖትህ ምንድን ነው? በእናንተ መካከል የተላከው መልእክተኛ ማን ይባላል? ሱብሓነላህ። ከዛ በኋላ ምን ይከሰታል? አላህ 3ቱም ጥያቄ ይመልሳል አማኝ ስለሆነ። እዛ ጠባብ ቀብር ውስጥ እኛ ወስደን ስንቀብረው እንግዲህ ይህንን አማኝ ምን አልነበረውም? በራሱ አንድ ሰው የሚያስገባ ቦታ እንኳን አልነበረም። እሱን ራሱ ገልበጥ የሚያደርግ ቦታ አልነበረም። ከመሆኑ ጋር ምን ይከሰታል? የሆነ ግለሰብ ቀብር ውስጥ ገብቶ ይቆማል አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ቤተሰብ ቀብሮ ተሄዷል ይሄን ግለሰብ። ከዛ ምን ይባላል አሉ? አብሽር ቢለዲ የሱሩክ ይለዋል። ማን? ይሄ ግለሰብ ለሟቹ አማኝ በሚያስደስትህ ነገር ተበሰር ይለዋል። አብሽር ከአላህ በሆነ ውዴታ ተበሰር ይለዋል። እኔ እኮ አንተን አላቅህም፣ እዚህ ዱንያ ላይ ከመጥፎ ነገር በጣም የዘገየ መጥፎ ነገር ላይ አትወድቅም ነበር በብዛት ለጥሩ ነገር በጣም ችኩል የነበርክ ሰው ነበርክ። በዚህ ነበር ማቅህ። ፈጀዛከ አላሁ ኸይረል ጀዛ፣ አላህ መልካም ምንዳ ይመንዳህ ይለዋል። አማኙ ግራ በመጋባት ምን ይላል? መን አንተ፣ አንተ ማነህ ይለዋል። ፊትህ በጣም በብስራት የመጣ ማነህ አንተ ሲለው እኔ መልካም ስራህ ነኝ ይለዋል። ሱብሃንአላህ። እችን ነው የፈለግኩበት። እዚህ ምድር ላይ የሰራናት ስራ ቀብር ውስጥ ትጠብቀናለች። ወንድምና እህቶች ግን ዛሬ እስቲ ሂሳቡን እንስራው። እየሰራን ያለነው ስራ ጤነኛ ነው ወይ? ወንጀል እንደሆነ እኮ ደግሞ እናውቃለን። በተለይ ቲክቶክ ላይ የሚሰራው ስራ በምን ያውቃሉ ወንድምና እህቶች? ወንጀል ካልሆነ አንድ ሰው ማንም ቢመጣ ባይመጣ አይሸማቀቅም። ወንጀል መሆኑን ግን የምታውቁት ምንድን ነው? የሆነ ሰው ሲያዩ ይጨናነቃሉ። አምሳያ ቢጤዎቻቸውን ሲያዩ ደግሞ ምንም አይመስላቸውም። አላህ የጠላውን ነገር ይለቃሉ። አላህ ምን ብሎ ሲያበቃ እኔ ጋር የምትገናኙበትን ቀን ፍሩ፣ ያላስተርጓሚ እኮ ከኔ ጋር ትገናኛላችሁ ብሎ ሲያበቃ ማለት ነው። ስለዚህ አላህ ባሪያዎች ሆይ ይሄ በተለይ ቀልድ ነው እየተባለ እነዚህ መንዙማ ባዮች፣ ነሺዳ ባዮች ወላሂ ነው ምላችሁ ይህን ነገር እንግዲህ በብዛት ስቃወም ይታያል። መቃወምበትም የራሴ ምክንያት አለኝ። ይህን ምክንያት እኔ አይደለሁም ያመጣሁት። ነቢዩ ሰለላሁ ዐለይሂ ወሰለም 23 ዓመት ሙሉ የለፉለት፣ እነ ኢብራሂም እሳት ላይ የተወረወሩበት፣ እነ ሙሳ ሊገደሉ ያሉበት፣ እነ ዒሳ ሁሉም መልክተኛ፣ ኑህ 950 ዓመት የለፋበት ጉዳይ ስለሆነ እሱ ምንድን ነው? አንድ አላህን ብቻ አምልኩ፣ ከአላህ ውጭ ያሉን ራቁ። አሁን ይባል ይሆናል በብዛት ሽርክ ላይ የወደቁ ሰዎች ምን ያደርጋሉ? እኛ እኮ ነቢዩ ሙሐመድን ስለምንወዳቸው ነው ይላሉ። ክርስቲያኖች መቼ ዒሳን ይጠሉታልና? ዒሳን ስለወደዱት ነው አይደለም ያመለኩት። በጣም ወደዱት። ከዛ ምን አሉ? እሱ የአምላክ ልጅ እንጂ ሊሆን አይችልም አሉ።
ዛሬም እኛ ጋር ሙስሊሞች ጋር ሲመጣ ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ያለን ክብርና ፍቅር በልኩ ካልሆነ የአላህን መብት አሳልፈን ለሳቸው ምንሰጣቸው ከሆነ ይህ እስልምና አይደለም። ማንም ሊያቅ ይገባዋል። በቃ እኛ ነቢዩን ጠልተን አይደለም፣ ከነፍሳችን በላይ እንወዳቸዋለን። እኔ ልኖር ዘንድ እኔ ሰው ተብዬ ሳዳት እባል ዘንድ ሰው የሆንኩት ከአላህ በታች በማን ነው? በነቢዩ ሰለላሁ ዐለይሂ ወሰለም ነው። ለዚህ ደግሞ ማስረጃዬ ምንድን ነው? አላህ ራሱ ነገረኝ። ይሄ ማመልከው ጌታ መወደው ጌታ አነቢዩ እኔ የላኩት ነቢይ እኮ አውላ ቢልሙእሚኒነ ለአማኞች እኮ በላጭ ነው። ሚን አንፉሲሂም ከነብሳቸው በላይ እኮ ለነሱ ያስብላቸዋል። ስለዚህ ከነብሴ በላይ ካልወደድኳቸው ለእኔ ከነብሴ በላይ የሚጨነቁልኝን ውድ ሰው እኔ ራሴንም አላቀው። ነገር ግን ዛሬ እሳቸው መውደድ በሚል ስም የአላህን መብት ቆርሰው ለማን ይሰጣሉ? ለነቢዩ ሙሐመድ ይሰጣሉ። ይህን የሚቃወማቸውን ሰው ደግሞ ወሃቢይ የመሳሰለው የሚል ስም ይሰጣሉ። ይሄ ሁሉ ምንድን ነው? ነገ ቂያማ ላይ ጥየቃ አለ። ምን ስናደርግ አያችሁም? ሰላት ስንሰግድ ሰለዋት አትወዱም ትሉናላችሁ፣ ግን ሰላት እንሰግዳለን። ሰላት ውስጥ ደግሞ ምን አለ? ሰለዋት አለ። አላሁመ ሰሊ አላ ሙሐመድ ወአላ አሊ ሙሐመድ ከማ ሰለይተ አላ ኢብራሂም። መውሊድ የሚሉ ሰዎች ግን ጫት እየቃሙ ሰላት ማይሰግዱ ሰዎችም አሉ። ይሄ የታወቀ ነገር ነው። ስለዚህ ሚዛን ተገለበጠ ማለት ነው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በጣም እንወዳቸዋለን። አንድም ያላህ መብት አይገባቸው። እስቲ ልብ በሉ። አላሁመ ሰሊ አላ ሙሐመድ መገን ነቢይ ሁሉ ቀላቢ ይላሉ። ኢና ሊላሂ ወኢና ኢለይሂ ራጂዑን፣ ኢና ሊላሂ ወኢና ኢለይሂ ራጂዑን። ይህንንም ቲክቶክ ድረስ ይዘውት ይመጣሉ። በጣም የሚያጅበኝ ደግሞ ለዚህ ነገር ጥብቅና የሚቆሙ ሰዎች ደግሞ አሉ። ሰው እኮ ጥብቅና የሚቆምለትን ጉዳይ ሊያውቅ ይገባዋል። ለምንድን ነው እኔ ሲሪየስ ሆኜ ጥብቅና መቆም ያለብኝ፣ ከምንድን ነው መራቅ ያለብኝ የሚለውን አያውቁም። እኔ አንድ ልጅ ማስታውሰው ዶክተር ነው፣ በጣም የተማረ ስለሆነ አንተም ትንሽ ዱንያ ተምረሃል፣ ትንሽ ስለ እስልምና እስቲ ከአንተ ጋር ብታወያየው አሉኝ። መስለም ይፈልጋል ብለው እሺ አልኩኝ። ከዛ ወሬ ጀመር። ተውሂድ ይባላል ዋና የእስልምና መልእክቱ ተውሂድ ነው፣ እንደዚህ ነው እንደዚህ ነው ስለው እሱ ምን ላይ መጨረሻ ላይ በእስልምና ውስጥ እስልምናን ብቀበል ነቢዩ መሐመድን ግን አላመልክም አይደል አለኝ። አታመልክም አልኩት። እርግጠኛ ነህ አለኝ። አዎ አምልኮ አይገባቸውም፣ እሳቸው ለአላህ ብቻ ነው አምልኮ የሚገባው፣ እሳቸውን ለላከው አልኩ። አሁን ተመልከቱ፣ ይሄ ክርስቲያን ምን ያህል ለመስለም ራሱ ከሙስሊሞች የሚያየው ምንድን ነው? በመንዙማ በነሽዳ ሁሌ መሐመድ መሐመድ ሲባል ነው የሚሰማው። መሐመድ እርሶ እንዲህ ያደርጋሉ እኮ፣ ለቸገረው ደግሞ እንደዚህ ያደርጋሉ፣ ቸገረኝ ብለህ አታውራ ወሬ፣ ጓዝህን ይዘህ ግባ ቃጥባሬ እንዳለ ይሄ ባዕድ አምልኮ። የቸገረው ሰው አላህን ነው የሚለምነው ካለበት ሆኖ፣ የቃጥባሬን ሼክ የአብሬትን ሼክ አይለምንም። እና እንዴት ነው ቆራጥ ማን ሆነው በተውሂድ ላይ? ወላሂ በተውሂድ ላይ ሲሪየስ ያልሆነ ሰው ይጎዳል። ሁለት ሀገር ይጎዳል። ሁለት ሀገር ጥፋት ላይ ነው። ተውሂድ የሁሉ ነገር መሰረት ነው። ተውሂድን ያልያዘ ሰው ምንም ነገር የለውም፣ እስልምና የለውም። እንደገና ደግሞ አላህ ይምራንና ሚዲያ ላይ መጥተው የአላህን ስምና ባህሪያት ለራሱ ያጸደቀውን ደግሞ የሚቃወሙ ሰዎች አሉ። ልብ በሉ፣ አላህ በእኛ ጭንቅላት የምንቀርጸው ጌታ አይደለም። የነገረንን እንይዛለን፣ ያልነገረንን እኛ በራሳችን ተመራምረን ልንደርስበት አንችልም። ለምን? ጌታ አላሁ ስብሓነሁ ወተዓላ በምድር ላይ ያየ ስለሌለ ከቅያማ በፊት አይታይም የኛ ጌታ። ነቢዩ ሰለላሁ ዐለይሂ ወሰለም ሂጃቡሁ ኑር አሉ። እሱ እኮ በግርዶ ተጋርዷል አሉ። መቼ ነው የሚታየው? አላህ ከሚያዩት ያደርገን፣ የቅያማ ቀን ነው። ስለዚህ የአላህ ባሪያዎች ሆይ ከእኛ ምን ይጠበቃል? ሲሪየስሊ ጉዳዮችን አጥንተን በእውቀት መያዝ ይገባል። ምሳሌ ተውሂድ ምንድን ነው? ሽርክ ምንድን ነው?
ሱና ምንድን ነው? ቢድዓ ምንድን ነው? ዝሙት ምንድን ነው? ትክክለኛው ትዳር ምንድን ነው? ኒካህ በምን ይመሰረታል? ኒካህ በምን ይፈርሳል? እንዲህ ያለን እያንዳንዱን ጉዳይ ጠይቀን ማንሰራ ከሆን እንጎዳለን። ምሳሌ ሰሞኑን በጣም ትልቅ ጭቅጭቅ ያስነሳ ነገር አለ። እሱ ምን ሆኖ ተገኘ? በኢንተርኔት ትዳር ማፈላለግ ይቻላል ወይስ አይቻልም የሚል ተነሳ። በዚህ በኩል ያሉ ወንድሞች ይፈቀዳል አሉ። በዚህ በኩል ያሉ ወንድሞች በፍጹም ይሄ አይፈቀድም ክልክል ነው አሉ። አሁን በዚህ ሰዓት አቋም ብሎ የያዘ ሰው ድርቅ ብሎ መሄድ እኮ አይደለም። አንዱ ያላየውን ሌላው ያያል። ማስመር ያለብን ነገር እኛ መልካም ያልነው ነገር ሁሉ መልካም ነው ማለት አይደለም። እኛ በልባችን ስለተመኘን ብቻ አንድ ነገር መልካም አይሆንም። ጉዳቶች ይዞ ሊመጣ ይችላል። ዛሬ ለምሳሌ ቀላል ነገር ልንገራችሁ። አርቲፊሻል ኢንተለጀንስ የሚባል አለ። ለሱ ጽሁፍ ጽፋችሁ ትልኩለታላችሁ። እሱ በድምፅ አንብቦ ሰው አስመስሎ ሰው ነው የሚያነባው የሚመስላችሁ፣ ማሽን ነው የሚያነባው። የነ ኢብን ባዝ ከ15 ዓመት በፊት የሞቱት ዑለማ ቴክስት ተሰጠው። የእሳቸው ፈትዋ አስመስሎ ሌላ ፈትዋ ተለቀቀ። ከእሳቸው ከ10 ምናምን ዓመት ሞት በኋላ ከ20 ዓመት ሞት በኋላ ማለት ነው። ይሄ ከሆነ ልብ በሉ። ዛሬ የሆነ ሰው ገብቶ ጥሩ ፐርሰናሊቲ እኮ ማሳየት ቀላል ነው። ማንነቱ ማይታወቅ ላይሰግድ ይችላል፣ ምን ላይል ይችላል። ሙስሊም እህቶችን የትም ቦታ ማደን የማይችለው ሰውዬ አረ በኦንላይን እኮ ባልና ሚስት እኮ እናገናኛለን በነፃ ያሉ ሰዎች አሉ ሲባል እዛ ሄጄ እስቲ ደግሞ ትንሽ ፈታ ልበል ይላል። ሴት እህቶቻችን ቁም ነገር አስበው ነው የሚመጡት። ኢቭን ንጽጽር ላይ የሚሰሩ ክርስቲያኖች እኮ ሊሆኑ ይችላሉ። ንጽጽር ላይ የሚሰራ ሰው ስለ እስልምና ወይም ስለዛ እሱ መልስ ሊሰጥበት ስለሚፈልገው ሃይማኖት የሆነ ነገር ያውቃል። ገብቶ አሰላሙ አለይኩም አያተል ኩርሲ ላይ እንደሚለው እኔ እኮ አያተል ኩርሲ በጣም ትመቸኛለች ከቁርአን አንቀጾች ሁሉ እኮ አንደኛው እሷ ናት ምናምን ብሎ ሴት እህቶቻችንን ከቀረቡ በኋላ ሌላ ነገር ውስጥ ቢገባ ማን ነው ተጠያቂ? ነቢዩ ሰለላሁ ዐለይሂ ወሰለም አንድ ሴትና አንድ ወንድ ለሴት ልጅ መሕረሟ የእሷ ጠባቂ በሌለበት እንዳይገናኙ ብለዋል። አሁን ግን ምንድን ነው እየሆነ ያለው? ሚዲያ ላይ ወንድና ሴትን ምሳሌ አሁን እንግዲህ አፉ በሉኝ ስም ልጠራ ነው። አሲያ አለች እና የአሲያ ግሩፖች አሉ ይህን ስራ እንሰራለን የሚሉ። አሲያ ትዳር ቢኖራትም እኔም ትዳር አለኝ ለምሳሌ። እኔና አሲያ ግን ለብቻችን የሆነ ነገር ውስጥ ከሆን ሁለታችንም ትዳር አለን የሚለውን አስምሩበት። ሁለታችንም አጅነቢ ስለሆን ግን ወንጀል ውስጥ እንወድቃለን። ወንጀል ነው። ለብቻ ገለል ማለት አንችልም። ልብ በሉ ልብ በሉ። እኔም እሷም ባለትዳር ከመሆናችን ጋር ዛሬ ወንድና ሴት የማይተዋወቁ ሚዲያ ላይ ሁለት ወንድና ሴቶችን ስታገናኝ ያ ወንዱ ለአሲያም ጭምር ምኗ ነው? አጅነቢዋ ነው የሚሆነው። ለምን አሲያ አሚር ተደርጋ አልተመረጠችም? የሸሪዓ ቃዲ ዳኛ ብቻ ነው የኡማው ምንም የሆነው ኃላፊነትና ወስዶ። በደንብ ተረዱኝ ይሄን ነጥብ። የሸሪዓ ዳኛ የሆነ ሰው ከሆነ ግን ምን ይሆናል? ኃላፊነትና ወስዶ አባት የሌላቸው ማጋባት ይችላል። አዲስ ሰለምቴዎችን ማጋባት ይችላል። ባሏ አልፈታ ብሎ በጣም የሚያስቸግራትን ሴት ማፋታት ይችላል። ሀከዛ ገብቷቸዋል አይደለም? ከዛ ውጭ ሌላ ሰው ይሄንን ኃላፊነትና መውሰድ አይችልም። ለዛ ነው ቅድም ምን ያልኩት መልካም የተመኘ ሁሉ መልካምን ያገኛል ማለት አይደለም። ምን ሲባል ስለሰማሁ ነው። እናጋባ አልን እንጂ ምን አዲስ ነገር አመጣን? ይሄን እንዴት ይከለከላል የሚሉ ወንድምና እህቶች ስላሉ ማለት ነው። ሁለተኛ ይኸው ሚዲያ ላይ አንድ ወንድም እኔ በስምም አላውቀውም፣ ከዚህ በፊትም በአካል ተገናኝተን አናውቅም። ጉዳዩን ሳናጣራ ማውራት የለብንም። ነገር ግን ሰዎች ደግሞ ማስረጃ አለን እያሉ
ከአሲያ ጋር አብሯት ያለው ወንድ ማለት ነው ገንዘብ ጠይቋል፣ እንዲህ አድርጓል፣ ገንዘብ አምጡ ብሏል፣ አባል ትሆናላችሁ። ምን አስፈለገ አባል መሆን? በነፃ አጋባለሁ ከተባለ በኋላ የዚህ ድርጅት አባል ለመሆን 100 ሺህ ብር አዋጡ ተብለናል ያሉ ሰዎች አሉ። ያው ማስረጃ ቢፈልግም ምንድነው ማስረጃ ቢፈልግም እንደ ሸሪዓ አይደል የምናወራው። ልጅቷ 100 ሺህ ብር ጠይቆኛል ብትልም ወይ ምስክር ወይ የድምፅ ፋይል ወይ የመሳሰለው ወይ ራሱ ካላመነ በቀር እውነት አድርጎታል ብሎ ደግሞ እሱ መውቀስ አይቻልም። ነገር ግን እንዲህ አይነት በአንዴ ጋጠ ወጥነትን የሚያስፋፋ የመሳሰሉት ጉዳዮች ካሉ የሰው ልጅ ቆም ብሎ ሊታቀብ ይገባዋል እና በትክክለኛው መንገድ ብቻ ነው ሊኬድ የሚገባው። ምድር ላይ አንዱ አንዱን ያጋባል። ለምን? ሰዎቹ ራሱ ስለሚታወቁ የልጅቷ ቤተሰብ ስላለ ማህረም ስላለ በዚህ መልክ መጋባት ይቻላል፣ ማጋባትም ይቻላል። ትልቅ አጅር ያስገኛል። ከዛ ውጭ ግን ያሉት መንገዶች በጠቅላላ ችግር ውስጥ ስለሚፈጥሩ ችግር ነው። ሌላ ለወንድሜ ሙባረክም ሆነ ለሌሎች ወንድሞች መምከር የምፈልገው ምክር አለ። እሱ ምንድን ነው? ኡስታዝ ዋሂድ መጥቷል እያሉ ነው፣ ግን እያየሁት አይደለም። ኢንሻላህ አስገባዋለሁ። ጥሩ ቀጥል ኡስታዝ፣ አፉ በለኝ። ጥሩ እሺ። ትላንት ለምሳሌ አሁን አንተም ከአሲያ ጋር ጓደኛ ነበርክ። ጓደኛ ስትሆን ከዚህ በኋላ ላለውም ነው። እኛ በእስልምና አሁን የተቸገርነው ምንድን ነው? አቋም የሌላቸው ሰዎች በስተው ነው። ሀቅ አንድ አቋም ነው ሊኖራት የሚገባው። አሲያ ዛሬ አይደለም ማጥፋት የጀመረችው፣ ቆይታለች። በጥፋት ላይ ጥፋት፣ በጥፋት ላይ ጥፋት፣ በጥፋት ላይ ጥፋት። ግን ወይ ተመክራ ካልተመለሰች አሁን ነው እኮ በአንድነት ሰው ሁሉ ቆፍጠን ያለባት እንጂ አንድ አቋም ተይዞ አጥፊዎችም በአጥፊነታቸው መመከር ያለባቸውም እየመከሩ ምን ማድረግ ሀቅ የበላይ እንደሆነች ቀና ብላ ነው መሄድ ያለባት። ገስት ላይ የምትጋብዙትን ሰው እወቁ። ፈን ነው ዛሬ ትንሽ ፈታ ማለት እንፈልጋለን ይባላል። የሆነ ሰው ይጠራል። ሰዎች የተቋ ደረጃቸው ይለያያል። አላህም ባከበር ነው ልክ ነው የሚያከብረን እንጂ ዛሬ እገሌ ይመጣል፣ እሱ እኮ በጣም ጨስ ያለ ነው፣ ፌመስ ነው፣ ግን አቂዳው ምንድን ነው ሲባል በጣም ከባድ አቂዳ ላይ ያለ በመንዙማ ሽርክ የሚጨፍር ነሺዳ ምናምን የሚል አመፅ የሚያስፋፉ ሴቶች፣ ወንዶች፣ ሴቶች ሚዲያ ላይ ከመጡ ይኸው እኔን እኮ ይኸው ስንት ዘመን ሙሉ ፊትህን ካላየሁት ብሎ ያስገደደኝ ሰው የለም። መልእክቱ ግን ይደርሳል። የሴት ደግሞ ሲሆን የሚታየው ፊት የባሰ ነው። ሴቶቹ በፊልተር ይወጣሉ። በፊልተር እኛ ፋራዎች አይደለንም፣ የከተማ ልጆች ነን። በተጨባጭ ፊታቸውም እንደሚመስል የኢትዮጵያዊ ሴቶች ያስታውቃሉ። በፊልተር ይወጣሉ። ሰው ፈተና ውስጥ ይጥላሉ። ወንጀል ያስፋፋሉ። እንዲህ አይነት ሰዎችን እንዴት ነው የምትጋብዙት? ወንድሞችን ሚዲያውንስ እንዴት ነው ለሀቅ የበላይ መሆኛ ማንጠቀመው? ስለዚህ ከዚህ በኋላ ትልቅ እርማት ያስፈልጋል። አላህ ሊፈራ ይገባል። ሀቅ ብቻ ነው የበላይ እስኪሆን ድረስ ተከታታይ ትምህርቶችን ልትከታተሉ ይገባል። ሐዲስ ማወቅ አለባችሁ። ከቁርአን ተፍሲር በመጠኑ ማወቅ አለባችሁ። ከአቂዳ ኪታቦች ከስር ጀምሮ መቀራት አለባቸው። ዛሬ እኮ በድፍረት ሰዎች ቲክቶክ ላይ መጥተው ክርስቲያኖች፣ አሁን እኛ የምንለያቸው ክርስቲያኖች አንድም ሶስትም ነው የሚል የስላሴ እምነት ስለሚያምኑ ነው አይደለ? የእነሱን ክህደት ብለን ስናበቃ በሙስሊም ስም ግን ጥምጣም ጠምጥመው ቲክቶክ ላይ ቪዲዮ የተለቀቀላቸው ሰዎች አሉ። ሰውየው ምን ይላል? እቅምቅምና መርቀን ሲል አለ። እቅምቅምና መርቀን ስል አላህ ያርገው የሚለውን እቶና አድርጌዋለሁ እላለሁ አለ። አላሁ አክበር። ምክንያቱም አለ ዋሪሶች ነን፣ ወራሾች ነን አለ። ሲሶ ላይ ነው ምላችሁ። ሁለት የተለያዩ ባልና ሚስቶች እደግመዋለሁ ምሳሌውን። ሴትየዋ ለምሳሌ ባል ሊኖራት ይችላል፣ ሰውየውም ሚስት ሊኖረው ይችላል። እነዚህ ሰዎች መጋባት ይችላሉ? አይችሉም።
ምክንያቱም ሴትየዋ የማን ናት? የሌላ ሙስሊም ወንድ ሚስት ናት። ከተቀራረብክ በኋላ ግን ምን ውስጥ ትወድቃለህ ማለት ነው። አየህ፣ አትቀራረብ የተባለው በዚህ ነው። አትቀራረብ፣ ላጤ ሴትን መቅረብ አይቻልም። አፏን አትቀራረብ፣ ማን ትዳር ያላትን ሴት መቅረብ አይቻልም። ላጤዋንማ ተው፣ መንገዱ ራሱ ስለሚመራ ወደዛ ማለት ነው። ትዳር ያላትን ሴት ሌላ ሰው ቀረባት። ከቀረባት በኋላ ምን እስከ ማለት ድረስ እዚሁ ሚዲያ ላይ እናንተው ሰምታችሁታል። ከዚህም በፊት መልስ ሰጥቼበታለሁ። እንግዲህ አንድ ነገር የአንድ ሰው ከሆነ በኋላ አንመኘውም አይደለ? ለመቼም ቢሆን እንደው በውስጣችን ደግሞ ስሜት አስቸገረም ቢባል ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? የኡመቶች ወንጀል እኮ ይማራል ግልጽ የሚያወጣው ሰው ሲቀር አሉ። አንድ ሰው በውስጡ አምቆ እስከያዘ ድረስና እስካልተናገረው እስካልተገበረው ድረስ በዛ ወንጀል አይያዝም አሉ እንጂ ውስጣችን እኮ የሆነ የሚመላለስ ነገር አለ። ያ ወጣት ምን አለ? እዚሁ ቲክቶክ ላይ ላይፍ ገብቶ አላፈረም። እኔ እሷ ተፈታ ብትመጣ እቀበላታለሁ አለ። ኢና ሊላሂ ወኢና ኢለይሂ ራጂዑን። ነቢዩ ሰለላሁ ዐለይሂ ወሰለም ይህን ክስተት አስመልክቶ ምን አሉ? ባለትዳር የሆነችን ሴት ያስኮበለለ ሰው ከባሏ እንድትሸፍት ያደረገ ሰው ከኛ አይደለም አሉ። አሁን ይህን ሁሉ ምክር ቀድሜ የመከርኩት ለምንድን ነው? የማይሆን ቦታ ሰውየው በማይሆን ሰዓት ከተገኘ በኋላ አበቃለት። ምን ማለት ነው? ወንድና ሴት ቻት ቦክስ መንደር ላይ ከሄዱ በኋላ አበቃላቸው። ዋትሳፕ ራሱ ምን ይላል? ራሱ ዋትሳፕ እንግሊዝኛዋን ስለማነባት ነው። የሆነ ሰው ጋር መጻጻፍ ስትፈልጉ ዚስ ቻት ኢዝ ኢንድ ቱ ኢንድ ኢንክሪፕትድ። ምን ማለት ነው? እናንተ የምትጻጻፉት ከአንተም ሲወጣ ሰውየውም ጋር ሲደርስ ሴትየዋም ጋር ሲደርስ ተገልብጦ ነው መልእክቱ የሚደርሰው። ዋትሳፕ ድርጅቱ እንኳን አያውቀውም። ፈታ በሉ እንደማለት ነው። ልብ በሉ። ከዛ በኋላ እዛ ጫካ ውስጥ ከተገባ በኋላ ሰው አያየንም ተብሎ በፕራይቬት አሰላሙ አለይኩም ሲባል የልብ ቅርጽ አለይኩም ሰላም ተብሎ ይመለሳል። አሰላሙ አለይኩም ፈሀዩ ቢአሕሰኒሃ፣ ባሳምራችሁ ጨመር አድርጋችሁ መልሱ። ወአለይኩም ሰላም ወረሕመቱላህ ወይም ወአለይኩም ሰላም ወረሕመቱላህ ወበረካቱ በሉ ተባልን እንጂ የልብ ቅርጽ ሲላክ ሰውየው ጋጋጋጋጋጋጋ ይልበታል። በቃ እንደ ድሮ ባቡር ተነቃነቀ፣ በቃ ተንተከተከ። ሰላም ነሽ ወይ? ሰላም ነህ ወይ? ቴክስቱ እኮ እኩል አላጻጽፍ አለን። እንዴት ነው እንደዋወል እንዴ? አበቃ። ከዛ ተበጠሰ ገመዱ። ማውራት ሴት ልጅ ድምጿ፣ ወንድ ልጅ ድምፁ በኤርፎን ደግሞ ሲሆን ነገር አለው። በኤርፎን ቁርአን ነው እንጂ ሲሰማ የሚያምረው። ወንድና ሴት ሲሆኑ በጣም ሰውን ምን ያደርጋሉ? አንዱ አንዱን ይፈትናል። ከዛ ፈተና ላይ ይወደቃል። ስለዚህ እኔ የምመክረው ምንድን ነው? መጀመሪያውኑ ቦታው ላይ አለመገኘት እንጂ ማለት ነው። ወንድምና እህቶች ከተገኘን በኋላ ማናችንም አንተርፍም ከፈተና። ማናችንም እገሌ እገሌ ሳይባል ባለትዳር ወንድና ሴቶች ቢገናኙ እኮ አልኳችሁ መጥፎ ጥፋት ላይ ይወድቃሉ። ሁለት ፊት መሆን ደግሞ በጣም ጉዳት አለው። አላህ ምን አላ ተእሙሩነ ናሰ ቢልቢሪ ወተንሰውነ አንፉሰኩም ወአንቱም ተትሉነ ልኪታብ አፈላ ተዕቂሉን። አተእሙሩነ ናስ እናንተ ሰዎችን ታዛላችሁን? ቢልቢር በበጎ ታዛላችሁን? ወተንሰውነ አንፉሰኩም ነፍሶቻችሁን ረስታችሁ ሳለ። አላህ ይጠብቀንና ከዚህ የበለጠ ውርደት አለ? ማይሰሩትን መናገር ማለት ነው። በሌላ ሐዲታቸው ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? ጀሀነም ውስጥ አንዱ ሰውዬ አንጀቱን እየጎተተ ሰዎች ሲዞር ያዩታል አሉ። እንዲህ አንተም ጀሀነም ውስጥ ገባ? እኛም በመልካም ታዘን አልነበር ወይ? ከመጥፎ ትከለክለን አልነበር ወይ አሉት። አዎ በጥሩ አዛችኋለሁ እኔ አልሰራው፣ ከመጥፎ ከለክላችኋለሁ እኔ ፈጽመዋለሁ። ይሄ በጣም ከባድ ነገር ነው ወንድምና እህቶቼ። ሁለተኛ ግፍ
ግፍ ምን ይሆናል? ይመጣል ተመልሶ። የሰራናትን ግፍ በእጃችን እናጭዳታለን። በተለይ ወንዶች በሴት ህይወት ከመጫወት ልንጠነቀቅ ይገባል። ነቢዩ ሰለላሁ ዐለይሂ ወሰለም በስንብት ሀጃቸው ላይ አንድንም አካል ለይተው አላወሩ። ማንን ሲቀር? ሴቶችን ሲቀር። አደራ የሴቶችን ነገር አሉ። ሱብሃነላህ፣ አደራ የሴቶችን ነገር አሉ። የአባቶችን አላሉ፣ የእናቶችን አላሉ፣ የሴቶችን ነገር አደራ። ብልቶቻቸው እኮ ሐላል የተደረገላችሁ በታላቁ የአላህ ቃል ነው። ስለዚህ ሴት ልጅ ተንከባክቦ በመያዝ ላይ ከነፍሴ ጀምሮ አደራ። ሴት ልጅ ላይ ከመጫወት እንጠንቀቅ። አላሁ ስብሓነሁ ወተዓላ ፊት መቆም ከባድ ነው፣ ያስከፍለናል። ያ ቀን በላበት የምንጥለቀለቅበት ቀን ነውና አላህን ፈርተን ለዛ ቀን የሚሆን ዝግጅት እናድርግ። አላህ መጨረሻችንን ያሳምርልን። ባረከላሁ ፊኩም ወንድሞቼ፣ ጀዛከላሁ ኸይር። ባረከላሁ ፊክ ኡስታዝ ኢብኑ አረቡ። ሌላ ጥያቄ የለም አይደል? አሚን ጀሚያ አሚን። ወንድማችን ሰዑድ የአይነ ሕክምና ምን ደረሰ? ረዥም ጊዜ ነው ካገኘው። አላህ ይሽፊክ፣ አላህ ይሽፊክ ወንድሜ። ጤናህን መልሶ አላህ ለሀገር ያብቃ። ዱዓ አድርጉለት። ከአንድም 2-3 ጊዜ በላይ አይኑን ኦፕሬሽን እያደረገ ነው። አሚን አሚን ሐቢቢ፣ አላህ ይሽፊክ ኡስታዝ። ድምፄ ደከም ብሏል ዛሬ ትንሽ። አሚን አሚን ጀዛከላሁ ኸይር ነው። አያኩሙላህ። እሺ አብሽር ሐቢቢ። መርሐባ። እሱም ነው አሉ እዚህ የሚያቆየኝ። ያው በዛ ምክንያት ነው እዚህ የቆየሁት እንጂ ረመዳን እዛ እመጣለሁ ብዬ ነበረ። ግን አልሐምዱሊላህ ኢንሻአላሁ ተዓላ። ባረከላሁ ፊኩም ጀዛኩሙላሁ ኸይር። ወያክ ባረከላሁ ፊክ ኡስታዝ ሰዳት። ወንድማችን ወሂድ ሙባረክ፣ ሁላችሁ ጨርሻለሁ። ስላገኘኋችሁ ደስ ብሎኛል። እኛም ስለመጣን ባረከላሁ ፊኩም። ኢንሻአላህ በቀጣይ በሌላ ፕሮግራም እንገናኛለን። ጀዛከላሁ ኸይር። አላህ ይጠብቅህ አንተንም። ወላሂ በጣም ጥሩ ትምህርት ነው። እሺ ኡስታዝ ተፈضل። አይ እንትን ነው የአፕ ሰርተናል። ምናልባት ለገጠሩ ክፍል ይጠቅማል ብለን ያሰብነው አፕ ሰርተናል። ምክንያቱም ኦፍላይን ሆኖ ሰዎች ያለ ኢንተርኔት ዋይፊም ያለ ዳታም ሳይሞሉ የሚገለገሉበትን ነገር ለኢትዮጵያ ሕዝብ ለሙስሊሙም ለክርስቲያኑም ያቀረብነው ገጸ በረከት አለ እና ምናልባት እሱን ነገር እንደው ሰዎች ቢያዩት ጥሩ ነው እና መጀመሪያ ያዩትና ጥሩ ነገር ነው ብላችሁ ካሰባችሁ ብታሰራጩት ጥሩ ነው ለማለት ፈልጌ ነው። ኡስታዝ ሳዳትም ኡስታዝ ሌሎቹም ኡስታዞችን ማለት ነው እንዲሁም ሙቤ ይጠቅማቸዋል። አንድ ሰው ራሱ ወደ አላህ በሂዳያ አግኝቶ ቢመጣ ከእሱ ላይ የሚያገኘውን አጅር እሱ ከእሱ ላይ ሳይጨምርና ሳይቀነስ ወደ እኛ ነው የሚመጣው፣ ወደ ሁላችንም ማለት ነው እና እንደው አዌርነስ ክሬት ቢደረግን ለማለት ፈልጌ ነው። እስቲ አፑን እዩትና ጥሩ ነው፣ አፕዴት በደንብ የተደረገ ነው፣ ዘመናዊ ነው ብለን እናምናለን። ግን እንደዚህ ክፍለ ሀገሩ ይሄ ገጠሩ አካባቢ ላይ ነው በጣም የሽርክያት የበዙበት አካባቢ ላይ ቢያንስ ሞባይል ያለ ሰው ራሱ ምንም አይቸገርም። በአሁኑ ሰዓት ሞባይል የሌለው ሰው የለም። እኔ ኢትዮጵያ ውስጥ ገጠሩ አካባቢ ላይ ራሱ ሞባይል ሲይዙ አይቻቸዋለሁ እና ሁሉም ሰው ማውረድ ከቻለ ወደ ከተማ መጥቶ ምን ብሎም አፕሊኬሽኑን ማውረድ ከቻለ ያለ ኢንተርኔት ያለ ምንም እንዲሁ እንትን ማለት ይችላል ማለት ነው፣ ምንም ነገር ሳይቆጥርበት። ኢንሻአላህ ኢንሻአላህ። እሺ ወንድም አፕሊኬሽኑ አለ እዚህ እነዛ አረጋለሁ ኡስታዝ። ቴሌግራም ላይ አስቀምጨዋለሁ። ኦኬ ቴሌግራም ላይ ያገኙታል። ልልክልህ እችላለሁ። እሺ ልልክልህ እችላለሁ። ለአንተም ከፈለክ ማንኛውም ሰው መጠቀም ይችላል። ለአንተም ልልክልህ ይችላል። ለእኔም ላክልኝ ቴሌግራም ላይ በቃ ኢንሻአላህ። ካስፈለገም ኡስታዝ እኛ ቪዲዮ መስራት ካለብንም ለሰው ለማህበረሰቡ ለማሳወቅ ማህበረሰቡ ቢጠቀምበት ጥሩ ነው ብዬ ነው። ለሙቤ ልክለታለሁ። ሙቤ ልክልሃል ኡስታዝ ኢንሻአላህ ተዓላ። እሺ እሺ ኢንሻአላህ እንደዛ አደርጋለሁ። ስራት ከማል እንግዲህ ደክመዋል። ከዚህ በላይ አናስጨናንቅም። ሀቢቢ በጣም ነው የምናመሰግነው። ጀዛከላህ ኸይር። ሐያኩሙላህ። ሰላም አለይኩም። ወአለይኩም ሰላም ወረህመቱላሂ ወበረካቱ።
ኡስታዝ ዋሂድ ልናስገባለን የምትፈልገው ሰው አለ ወይ? ጥያቄ መጠየቅ የሚፈልግ ሰው ካለ ኡስታዝ ዋሂድን ተፈضሉ። አይ ጨርሰናል። በጣም ሳስፋይድ ነው የሆንኩት ኡስታዝ ሳዳት መጥቶ ይህን ፕሮግራም የኔን መርሃ ግብር በማድረጉ በጣም ነው ደስ ያለኝ። አልሐምዱሊላህ አልሐምዱሊላህ። ኡስታዝ ይቀጥሉ። ተፈضل ኡስታዝ ሰዑድ። ኡስታዝ ይቀጥሉ። ጀዛከላሁ ኸይረን። እኔም ጠናች መርሐባ። እኔም ሐቢቢ ጀዛኩሙላሁ ኸይረን። አላ ኩል ሓል ኢንሻአላሁ ተዓላ እንግዲህ ባረከላሁ ፊኩም ተገናኛችሁ ወንድማማቾች፣ ነገሩ ተከታተላችሁ የሚያስፈልገውን ነገር ኢንሻአላህ ከእናንተ ጋር አለን። ጉዳዩን ኢንሻአላህ በዚህ ቀጥሉበት። ባረከላሁ ፊኩም። እኔ እንግዲህ እናንተ ልትዋችሁ ወጣቶቹ ችሉታኒ ይሄ ትንሽ ወጣ ብያለሁ። አሁን ሸምግያለሁ። እንግዲህ በቀደም ኡስታዝ ዋሂድ ሲናገር የ36 ዓመት ነኝ ምናምን ሲለኝ ገርሞኝ ሱብሃነላህ እኔ በጣም ትልቅ ሰው ነበር የሚመስለኝ። በዚህ እድሜው በዚህ አጭር ጊዜ እዚህ አይነት ለኢስላም ማናቸውም የበለጠ የሚሰራ ወንድም ማሻአላህ ተባረከላህ